ጉድ ፈላ። ሩታና ሄርሜላ ተገናኙ። ሄርሜላ በአብርሽ ምትክ ተወካይ ሁኔ የመጣሁት እኔ ነኝ ብላ ሩታን አናገረቻት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ ዝነት ረመከ እናንተ ጋር ይሁን እያልኩ ዛሬ ደግሞ ከች ብያለሁ። የመጣሁት እንግዲህ በሩታና በሄርሜላ ነው። ደግሞ ወይ ጉድ ጉድ ያለው ገንፎ እያደር ይፋጃል አይደል የሚባለው። እንግዲህ ሄርሜላ ተብዬዋ አብርሽን ወክላ መታለች ማለት ነው። ግን ሩታ ያገባችው ሄርሜላ ነው። አብርሽን አንዳንዴ ያስቃችሁ ወይ ጉድ ነው። ጉድ በል ጎንደር ላይ ሀገሬ ሰው እና በነገራችን ላይ ልክ እንደው ረሳችሁ ስሯን እንደዛ ካለ ኒካህ ካለምን እንደዛው ስትሆን ቆይታ አሁን ደግሞ አብርሽን ወክዬ አብርሽ ጋር የምትይው ነገር ካለሽ እኔ እንደ መልእክተኛ አደርርሻለሁ አለች። የእርጎዝም እምርም የእርጎዝም በጥልቅ ጥልቅ እያለች መጣች። እውነት አብርሽ ሄርሜላን ልኮ ሄጂ ሩታን ለምን እንደፈለገችኝ ብሎ ልኳት ነው ወይስ ራሷ ጥልቅ ብላ መታ ነው? ጉድ ነው። የሚገርም ነው። ሩታዬ ግን ትግስቷ በጥፌ ብታቃጥላት ይገባታል አይገባትም? በነገራችን ላይ ያው ድራማም እየሰሩ እንደውም የምናውቀው ነገር የለንም። ግን አሁን ላይ ያው እንደምናየው በቪዲዮ ሩታ በጣም ትግስተኛ ነሽ እንላለን። ትግስትሽን አላህ ይጨምርልሽ። ለልጅሽም ሲባል ሊሆን ይችላል። እንግዲህ ሩታ የልጅ እናት ሆናለች። ያው የአብርሽ ወንድም እንግዲህ ክሱን አንሽላት ብሎ ተንበርክኮ እንደለመናት ለሩታ ክብር እንዳለው የአብርሽ ቤተሰቦች ከሱ ቤተሰቦቹ ለሩታ ክብር አላቸው። በጣም በሚገርም ሁኔታ ማለት ነው፣ ደስ በሚል ሁኔታ። እሷም ደግሞ የአብርሽን ቤተሰቦች ሩታ በጣም ታከብራለች፣ አይተናል። አብሶ ደግሞ አባቱን። ምክንያቱም እንዲህ ናት ያኔ የሰው ልጅ ያስተዳደጉም። አሁን እቺ ግን ተብዬዋ አንደኛ በመዘላዘል ሁለተኛ ራሷንም ዝቅ አድርጋ ቤተሰቦቿንም ዝቅ ያደረገች። ነገ ጧት አብርሽ ቢያባርር እንዴት ነው የምትሆኒው? እንደው እነዚህ የሰው ውርደት ራሱ አይገባትም። ግን በነገራችን ላይ ማለት ነው እንደዛ ተሆኖ ጋለኔ ጋር የሰው ትዳር ተቀምቶ የሰው ባል ቀምታ፣ በዛ ላይ ደግሞ የሰው ባል ቀምታ ሩታ ጋር መጣ። እኔ ለአብርሽ ውክልና ተጠርቼ ነው። አሁን ላይ የምትፈልጊውን ነገር የሚያደርግልሽ እኔን አማክሮ ነው። በቃ ካለኔ ምንም ነገር አያደርግልሽም ብላት ቁጭ አለች። ወይ ትግስቷ በጥፊ ብታቃጥላት ግን ይገባታል፣ እንደዛ ስትላት ማለት ነው። ምክንያቱም ባሏንም ቀምታ በእኔ ቁጥጥር ስር ነው፣ በእኔ እጅ ስር ነው። የምትነግሪኝ ነገር ካለ እኔ አደርስለታለሁ፣ እኔ ነግረዋለሁ፣ እኔ ሁሉም ጋር አለሁ እያለች ነው። እንግዲህ ጉድ እኮ ነው። ምን ያስጠላኛል አንዳንድ ሰው ሁሉም ጋር እንደርጎ ዝም ጥልቅ ጥልቅ እያለች አለሁ ማለቷ። እውነት እኔ የፈለኩት ያው ሩታዬ የፈለገችው ባሏን አብርሃም የሚባለው ነው። እሷ ደግሞ እኔ ለአብርሃም ውክልና አብርሃምን ተወክዬ ሂጂ አንቺ ብሎ ነው የመጣሁት ነው ያለችው። እንግዲህ እንደሰማ ነው ሩታዬ የኛ ጀግና ትግስቱን ይስጥሽ ብለናል። ልጅሽንም አላ ያሳደግልሽ። በነገራችን ላይ ሄርሜላ የምትባል ልጅ ማለት ነው ሰው ትዳርም ውስጥ ገብታ በዛ ላይ ደግሞ ተወክዬ ነው የመጣሁት ስትል ግን ወይ ጉድ! ከወይት ሀገር ነው የሄዱት? ጉርፍት ነው ማን የሚባለው? ይሄ ሀገር ግን የማን ነው? የሩታ ነው አሚን የትያዝች የሄርሜላ ነው። እና በጣም የሚገርም ነው ግን በነገራችን ላይ እና እንዴት ይታያል? እንዴት አሰባችሁ ማለት ነው? ሩታዬ ግን ትግስቱን ሁሉንም ይስጥሽ። እሷ የፈለገችውን አብርሃም ደግሞ አብርሽ የምትባለው ለሩታ ክብር ይኖርህ። የልጅህ እናት ናት። ቢያንስ አራስ ልጅ ይዛ ይህንን ሁሉ ስቃይ መከራ ማሳለፍ በጣም ይከብዳል። አንተ እዛ ሂደት ዝናናለህ፣ ሌላም ነገር ታደርጋለህ። እሷ ደግሞ እዚህ ልጇን እያሳደገች ሲደፋ ቀና እያለች እንግዲህ የክስ ወረቀት ሆነ ያው ፍርድ ቤት ያለው ጉዳይ ራስ እስከምወጣ ነው እንጂ አይቋረጥም ይቀጥላል ብላ እንግዲህ ተናግራለች። ሩታዬ እውነቷን ነው። በነገራችን ላይ ሩታ ተብዬዋ ያው አባቱን አክብራ በአባቱም በሁሉም ነገር አክብራ እንግዲህ እሱን ልትነግረው መታለች። እሷ ሩታ ተብዬዋ ግን በጣም ኒንጃ ከምንም በላይ ከመስመር ወጣች ማለት ነው። አክብራታለች።
ከምንም በላይ እንግዲህ ክብሯን ሰጥታታለች፣ ተይ ብላታለች። ይህንን ሁሉ ግን እሷ አሁን ሩታ እንግዲህ ትግስቷ ሁሉ እያለቀ ይመስላል እንደምናየው ማለት ነው፣ እንደምንሰማው ከመስመር ወጣለች። በነገራችን ላይ ባሏን ቀምታ ከመቀመቷ አልፎ ደግሞ እኔ ምን ብትል ጥሩ ነው ለአብርሽ ውክልና ነው የመጣሁት ብላ ቁጭ እንዲሽ ነው ነገሩ። ዝላ የቀለጠው ጉድ እኮ ነው። ጉድ በል ጎንደር፣ አረ ያገሬ ሰው፣ አረ ተው። ወዴት ነው ወዴት እየተሄደ ነው ነገሩ? እና ወደዚሁ አድርጉት ማለት ነው። እኔ አላውቅም፣ እኔ ብቻ እንጃ። ምክንያቱም አንድ ሰው እንግዲህ እንዴት የሰው ትዳር ቀምታ፣ በዛ ላይ ደግሞ ሩታ እሱን ነው የምፈልገው ብላ እንግዲህ ያለች ሴት፣ አሁን ደግሞ ለአብርሽ የምትነግሪው ነገር ካለሽ እኔ አደርስልሻለሁ፣ እኔ ነገር አመላላሽ አልፈልግም፣ እኔ የፈለኩት እሱን ነው፣ ለምን ሳይመጣ ብላ ጥያቄ አቅርባለች። እነሱ ደግሞ አሁን የለም ብለው ነው የካዷት። እንግዲህ ምን ትላላችሁ? ምን ይሰማታል? ሩታ በጣም ትዕግስተኛ ናት ብለን ነው የምናስበው። በእውነት ነው የምላችሁ፣ ትዕግስትሽን አላህ ይጨምርልሽ። በጣም ይገርማል፣ ከምንም በላይ ማለት ነው። ትዕግስቱን ይስጥሽ። ጎበዝ ነሽ፣ ታግሰሻል። በቤተሰቦችም አንቺ በጣም ተወዳጅ ልጅ ነሽ። እናያለን፣ እየሰማን ነው ማለት ነው፣ እያየን ነው። የአብርሽን ቤተሰቦች ታከብሪያለሽ። ያው ጋሽም እንዳለ ልጄ ምን ነክቶት እንደሆነ አላውቅም ብሎ ተናግሯል፣ የአብርሽ አባት ማለት ነው። እንግዲህ እውነት አብርሽ የሆነ ነገር ተነክቶት ይባላል። በጣም አስጠላ። ያኔ ድንበር አለፉ ማለት ነው። በጣም የሚገርም ነው። እኔ ከምላችሁም በላይ ማለት ነው። እንግዲህ አላህ ሱብሃነሁ ወተዓላ ሁሉንም ልቦና ለሁላችንም ይስጠን። ሴት ልጅ እንዴት ነው እንደዚህ? በቃ በጣም ይደብራል የሩታ ነገር ማለት ነው። ግን ድራማም ከሆነ ቢሆንም ፈጣሪን ማስታወስ አለ፣ ሞት አለ ነገ ማለት ነው። ሩታዬ ትዕግስቱንም ሁሉንም እንግዲህ ይጨምርልሽ፣ ቀጥይበት። በጣም ደስ ይላል እላለሁ ማለት ነው። ከዚህም አልፎ እንግዲህ የአብርሽ ጉዳይስ፣ አብርሽ እንዴት ነው አሁን እንግዲህ የመጨረሻ ፊርማ ይዛ መጥታለች፣ ክስ መስርታበታለች። እውነት ነው ግን ሩታ አሁን ላይ እንደዚህ አይነት ክስ ብትመሰርትባቸው ሁላቸውም እንደሚወርቁ እያየን ነው ማለት ነው። በጣም የሚገርም ነው የምናየው ነገር ማለት ነው። እና ትዕግስቱን ስለሰጠሽ ሩታ ይጨምርልሽ እንላለን ማለት ነው። እና ሄርሜላ የምትባየው ደግሞ እኔ እንጃ ምን ልበል። አንዳንዴ ስጋለው ነው፣ አንዳንዴ ምን ብቻ ከባድ ነው በእውነት ከምላችሁ በላይ። አላህ ሱብሃነሁ ወተዓላ ለሁሉም ትዕግስቱን ይስጠን። በሰው ህይወት ገብቶ ጣልቃ ከሚገቡትም ሰዎች አንሁን። እንግዲህ በዛም አለው በዚህም አለው እያለች አሁን ደግሞ አብርሃም እንፈልጋለሁ ብላ እሷ መንጣቷ በጣም ይገርማል ማለት ነው። በጣም ከምንም በላይ እና ለሁላችንም ቢሆን ትዕግስታችሁን ይስጣችሁ ላለው ማለት ነው። ሩታ የምትባዩ በጣም ጎበዝ ነሽ፣ የልጅ እናት ነሽ። ልጅሽን አላህ ያሳድግልሽ። ያው በሱም ቤተሰቦች የተከበርሽ ነሽ። ግን ከምንም በላይ በቃ በእርግጥ ትዳር በማይሆኑ ሰዎች ትዳር ሲፈርስ በጣም ከባድ ነው። አብርሽ ደግሞ የምትሰማ ከሆነ ይቅርብህ፣ ልጅህን ከባለቤት ጋር ሁና አሳድግ። እንደዚህ እኔ እንጃ ግን የሆነ የነካው ነገር አለ ያስብላል አንዳንዴ ማለት ነው። ልጅን የሆነ ነገር ነክቶታል እያለ ነው እንግዲህ አብርሽ የሚባለው። በጣም የሚገርም ነው። እውነቱን ነው። ይሄ አቶ ጋሼ የአብርሽ አባት ማለት ነው። ከምር ነው የሆነ ነገር እንዳለው እንደነካውም ያስታውቃል። እና በጣም ይገርማል። ሁላችሁም እንግዲህ ቪዲዮ ላይክ፣ ሸር እያደረጋችሁ አጠናክሩኝ። አላህ ሱብሃነሁ ወተዓላ ሀገራችን ሰላም ያድርግልን። በያላችሁበት የአላህ እዝነት ራህመት ሁሉ ከእናንተ ጋር ይሁን። ወጥቶ ከመቅረት ሁሉ አላህ ይጠብቀን። ከትዳር አፍራሾች፣ ከነገረኞች፣ ከምቀኞች ደግሞ አላህ ይሰውረን ማለት ነው። እንደነ ሩታ አይነቶቹ መሀል ገብቶ ጥልቅ ጥልቅ ከሚሉ የሰው ትዳር ከሚያበጣብጡ
ሰዎች ሁሉ አላህ ይጠብቀን። ባይ ባይ።